እኛ እጃችን ስንዘረጋ ምድር ትረፍ። እኛ እጃችንን ስንዘረጋ ትውልድ ይረፍ። እኛ እጃችን ስንዘረጋ የተተኪው ትውልድ ዕጣ ፈንታ ይመር። እኛ እጃችንን ስንዘረጋ የክፉ ጉልበት ይሰበር። እኛ እጃችንን ስንዘረጋ የመካሪዎች ምክር ከንቱ ይሁን። እኛ እጃችንን ስንዘረጋ ተዘጋጅተው መክረው የገቡ በክፉ ተመክሮ የመጣ ተመትቶ የመጣ ተቋጥሮ የመጣ ተነግሮለት የመጣ በኢየሱስ ስም አቅም ይጣ። የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ ተብሎ በቅዱስ ቃልህ እንደተጻፈ በኢየሱስ ክርስቶስ ስም የክፉዎች ሐሳብ ይድከም። የሚከፋፍለው ሐሳብ ይድከም። አገር መሰረቷ እንዳይጸና የሚያደርገው ሐሳብ ይምከን። ስደተኝነትን የሚያበዛ ሐሳብ ይምከን። ይሄ ክልል የኔ የሚለው ሐሳብ ይምከን። ለረጅም ጊዜ የተዘጋጀ የክፉ ሐሳብ ይምከን። ከግብጽ የተመተተው መተት ይድከም። ከሱዳን የተመተተው መተት ይድከም። ከክፉ መሰዊያዎች የተመተተ መተት ይድከም። ማን ያውቃል? ግንቦት 1 84 ብሔር ብሔረሰብን የሚወክሉ ሰዎች ከ84ቱ ብሔር ብሔረሰብ ይደንቀኛል። ከኩናማ የመጣ ሰው ነበረ። ሽሬ ላይ የፕሌን ትኬት ስንፈልግለት ፕሌን ቆሞ ሆነ ስለነበረ አጣ። ግን በመኪና ባይሱዙ በምን አቋርጦ የመጣ ሰው ነበር። ኩናማ በኤርትራና በትግራይ ድንበር ላይ ያለ አገር ነው። ከተለያየ ቦታ ባንድ ቦታ ላይ ያቆመን ጌታ ምን ሊሰራ ፈልጎ ይሆን? ምን ሊያደርግ ፈልጎ ይሆን? እነዛ የ84 ብሔር ብሔረሰቦች ባንድ ገመድ ባንድ ሰንደቅ ዓላማ ገመድ ነበር አይደል የታሰሩት? እግዚአብሔር ምን ፈልጎ ይሆን? ለ5 ሳምንታት ያለማቋረጥ እንድናምጥ ያደረገው ምን ፈልጎ ይሆን? ፈቃድህ ትፈጸም። በሰማይ ያለው ፈቃድህ ይፈጸም። በሰማይ ያለው ምክርህ ይፈጸም። በሰማይ ይሁን ያልከው ይፈጸም። ያንተ ፈቃድ በሰማይ ከልካይ የላትም። በምድር የሰው ፈቃድ ይከለክላታል። በምድር ላይ ጠላት ይገዳደራታል። ያንተ ፈቃድ ግን ከሰማይ ስትመጣ ከልካይ የላትም። በኢየሱስ ክርስቶስም በእያንዳንዱ አይምሮ ላይ ያንተ ፈቃድ ይንገስ። በእያንዳንዱ ተወያይ ላይ ያንተ ፈቃድ ይንገስ። በእያንዳንዱ አጀንዳ ላይ ያንተ ፈቃድ ይንገስ። የለመድነው የተመቸን ላገዛዝ ላሰራር ለብሔራችን ለመቆም የተመቸን የሚለውን አጀንዳ በኢየሱስ ስም አፈረስን። ፈቃድህ በሰማይ እንደሆነች በምድር ትፈጸም። ፈቃድህ በሰማይ እንደሆነች በምድር ትፈጸም። በሕገ መንግስቱ ጉዳይ ላይ ያንተ ፈቃድ ይፈጸም። በምክክሩ ጉዳይ ላይ ያንተ ፈቃድ ይፈጸም። በክልል አስተዳደር
አከላለል ላይ ያንተ ፈቃድ ይፈጸም። የንጉሥ ልብ እንደ ፈሳሽ ውሃ ወደዛና ወደዚህ ያዘነብለዋል ተብሎ ተጽፏል። የነዚህን ተመካካሪዎች ሐሳብ ወደ ፈቃድህ ነዳን። በኢየሱስ ስም የተነዳ ይሁን። ወደ አንተ ፈቃድ የጋደለ ይሁን። ጌታ ሆይ በየትኛውም ልብና በየትኛውም ሞቲቭ የሚመጡትን ልባቸውን አንተ ግዛ። ጌታ ሆይ ታማኝ ማላጅ እንድታደርገን በኢየሱስ ክርስቶስ ስም እንለምንሃለን። በሚቀጥለው ሳምንት በ25 ግሩፕ ስንከፋፈል በየግሩፓችን ይሄ አጀንዳችን እንዲሆን እርዳን። የዘላለም አባት ጌታ ልዑል እግዚአብሔር ሆይ ምድር መሰረቷ እስኪጸና ድረስ እንባችን እስኪታበስ ድረስ እግዚአብሔር ሆይ ይሄን እንድታደርግልን በኢየሱስ ክርስቶስ ስም እንለምንሃለን። እንደ ሙሴ ጽኑ አድርገን፣ እንደ ሙሴ መስዋዕት አድርገን። በመስዋዕትነት እኔን ከሕይወት መዝገብ ሰርዘኝ ብሎ በፊትህ እንደቆመ አብርሃም በፊትህ እንደቆመ ኤልያስ በፊትህ እንደቆመ የዘላለም አባት ጌታ ልዑል እግዚአብሔር ሆይ እንደማላጅ በፈረሰው ቁጥር እንድንቆም እርዳን። በፈረሰው ሐሳብ ዙሪያ እንድንቆም እርዳን። ሁሉ ካንድ ተገኙ። እግዚአብሔር ሆይ ካንድ መገኘታችንን በኃጢአት ምክንያት መከፋፈላችንን ነው የምናውቀው። የዘላለም አባት ጌታ ልዑል እግዚአብሔር ሆይ በአንድ ገመድ እንድትቋጥረን በኢየሱስ ክርስቶስ ስም እንለምንሃለን። በአንድ እንድታያይዘን በኢየሱስ ክርስቶስ ስም እንለምንሃለን። የከበረው የሰው ልጅ ክብር እንዲሰማን እንድናውቅ እንድንረዳ እንድትረዳን እንለምንሃለን። ለምክክሩ ውጤት ፓርቲዎች ተገዢ እንዲሆኑ አዘዝን። በስምህ አዘዝን። ፓርቲዎች ተገዢ እንዲሆኑ ለመንህ። ፓርቲዎች ተገዢ እንዲሆኑ ለመንህ። ገዢው ፓርቲ ተገዢ እንዲሆን ለመንህ። ተፎካካሪ ፓርቲዎች ተገዢ እንዲሆን ለመንህ። የእምነት ተቋማት ተገዢ እንዲሆኑ ለመንህ። የሀገር ሽማግሌዎች ተገዢ እንዲሆኑ ለመንህ። ወጣቶች ተገዢ እንዲሆኑ ለመንህ። ሴቶች ወንዶች ተገዢ እንዲሆኑ ለመንህ። ገበሬው ነጋዴው ተገዢ እንዲሆን ለመንህ። የረፍት ንፋስ በምድራችን ላይ እንዲነፍስ በኢየሱስ ክርስቶስ ስም ለመንህ። የአክቲቪስቶችን እግዚአብሔር ሆይ አንደበት ለክፉ እንዳይነሳ ከለከልን። የምሁራንን አንደበት ለክፉ እንዳይነሳ ከለከልን። ሩቅና ቅርብ ያሉ ሰዎችን አንደበት ለክፉ እንዳይነሳ በኢየሱስ ክርስቶስ ስም ለመንህ። እነዚህ ሰዎች ወደ አዲስ አበባ ሲመጡ ይዘውት የሚመጡ ተራፊም ቢኖር አቅም ይጣ። ይዘውት የሚመጡ ተራፊም ቢኖር በኢየሱስ ስም አቅም ይጣ። ከየነገዳቸው የሚመጣ ተራፊም በኢየሱስ ስም አቅም ይጣ። ሰው ብቻ ይሁኑ። በምንም መንፈስ አይረዱ። ከምንም መንፈስ ጋር ኮንታክት አያድርጉ። በናዝሬቱ ጌታ በኢየሱስ ስም የመተተኛው መተት ይመታ። የሟርተኛው ሟርት ይገልበት። የተናጋሪው ንግርት በኢየሱስ ስም ከንቱ ይሁን። እነዚህ ሰዎች ሲመጡ ሰው ብቻ ይሁኑ። በፍቅር ተሞልተው ይምጡ። ከኔ ጎሳ፣ ከኔ ዘር፣ ከኔ መኖሪያ የተለየ ወንድም ማገኘው ይበሉ። እግዚአብሔር ሆይ የንግግር ችሎታቸው አያሸንፍ። ያንተ ሐሳብ ያሸንፍ። የእያንዳንዱ ንግግር ችሎታ አያሸንፍ። ያንተ ሐሳብ ያሸንፍ። ለአወያዮች ሞገስ ስጣቸው። በትንንሽ ቡድን በትልልቅ ቡድን ሲገናኙ የዘላለም አባት ጌታ ልዑል እግዚአብሔር ሆይ አጀንዳቸውን አንተ ምራው፣ አንተ ተቆጣጠረው፣ አይምሯቸውን ግዛ። ይሄ ሆኖ ስለምታሳየን የትውልዳችንን ረፍት ስለምታሳየን አንተ ካልመጣህ በማንኖርበት ዘመን እግዚአብሔር ሆይ ለምድራችን ለትውልዳችን ሰላም ስለሚሆን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። እንደተናገርከን ኑሮ ከኢትዮጵያ ጋር ይመቻል ብለው ጅቡቲ፣ ኤርትራ
አንድ እስኪሆኑ ድረስ ያንተ እጅ ስለምትወጣ እናመሰግናለን። አይደለም እኛ ልንከፋፈል ጅቡቲ ወደ ኢትዮጵያ ኤርትራ ወደ ኢትዮጵያ ሌሎችም እግዚአብሔር ሆይ በዚህ ልክ እግዚአብሔር ሆይ ከፍ ያለ ነገር ስለምትሰራ እናመሰግናለን። ሙሰኝነትን ስለምትሰብረው እናመሰግናለን። ፍትህ መከልከልን ስለምትሰብረው እናመሰግናለን። ያንተን ድምጽ ስለሰማን እንደፍራለን። ደሞ ፈቃድህ በሰማይ እንደሆነች በመድር ትሆን። የተናገርከው ብቻ ይፈጸም። አንተ ያልከው ብቻ ይሁን። ዳንኤል አንተን ያልከው እንዲሆን እንደመሸገ በፊት መሽገናል። የዘላለም አባት ጌታ ልዑል እግዚአብሔር አንተ ያልከው ይሁን። አንተ ያልከው ይፈጸም። 69ኛው ምዕራፍ ላይ ቆመናልና የምድራችን ፈውስ ይፍጠን። ዛሬ ደግሞ እግዚአብሔር ሆይ ቃልህን ስለላክልን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። እጅ ይክበድበት፣ ክንድ ይክበድበት፣ መጋረጃው ይገፈፍ፣ የአይን መብራት ይሁን፣ የልመናና የሞገስ መንፈስ ይለቀቅ። አባቴ አባቴ የእስራኤል ፈረስና ሰረገሎች ብሎ እነሆ ያ ንጉሥ በኤልሳ ጉልበት ላይ በወደቀ ጊዜ ኤልሳም እነሆ መስኮቱን ከፍቶ ይህ የእግዚአብሔር የመድኃኒት ፍላጻ ነው ወርውረው እንዳለ አምላኬ እግዚአብሔር ሆይ ዛሬ የመድኃኒት ፍላጻ ኢየሱስ ስም በእጃችን ላይ ያለ አልፎ የሚመታውን በኢየሱስ ስም እንጠቀምበት ዘንድ ይህ የእግዚአብሔር የመድኃኒት ፍላጻ ነው እያልን ለሚቀጥለው ላለው ትውልድ ለሚቀጥለው ላለ ዘመን በጌታ በኢየሱስ ስም ጠላቶቻችንን መደብደብ፣ ስራቸውን ማፍረስ፣ ደግሞ መምታት ነገር እየተጠቀለለ ባለበት በዚህ ጊዜ የነዚህ የ2 ዓመት ልፋቶች እግዚአብሔር የዘላለም አምላክ ምድሪቱን በማሰስ ከያንዳንዱ ብሔር ብሔረሰብ እግዚአብሔር ሆይ የወጡ አጀንዳዎች ይሄ ነው ያ ነው የተባሉ ተነቅሰው የወጡ በአንድነት ተመክሮባቸው በሚመለከታቸው ምሁራን ወጣቶች እግዚአብሔር ሆይ ህብረተሰብ መካከል በጌታ በኢየሱስ ስም ተደማጭነትን አግኝቶ ወደሚቀጥለው መፍትሄ ማለፍ እንዳይሆን ነገርን እያድበሰበሰ እሳት ሰው እጅ ላይ እንደተቀመጠ ነገርን ጌታ ሆይ ሰዎች ከእጆቻቸው ላይ እንዲጥሉ በኢየሱስ ክርስቶስ ስም መገፋፋትን እያረገ ጭንቅና መከራን እያጠራ መፈራራትን እያደረገ በዚህ አቅጣጫ ምድሪቱ ልታገኝ ያለውን ድል ትውልድ ሊያገኝ ያለውን ድል በኢየሱስ ክርስቶስ ስም ሽባ ሊያደርግ መክሮ የወጣ ይመታ። በኢየሱስ ስም ረገም ነው። በኢየሱስ ስም መታ ነው። በኢየሱስ ስም አፈረስን። ሰው አንደበት ላይ ሰው ዕውቀት ላይ ሰው ያለ የትኛውም ነገር ላይ ተቀምጦ በጌታ በኢየሱስ ስም ልማድ ያለው ነገር ሊወለድ ሲል ነገር ተስቦ ሊወጣ ሲል እነሆ በኢየሱስ ክርስቶስ ስም ለሰላምና ለድል ያለውን ለረፍትና ለመልካም ነገር ያለውን ነገር ሁሌ ምድሪቱ ላይ ማጨንገፍ የለመደ አይሳካለትም። በኢየሱስ መታን፣ አረገፍ ነው፣ ስበና ወረድን፣ ቋንቋዎች ላይ ፓራላይዝ አደረግነው። እሳው ንግግር ላይ የሚጭረውን በጌታ በኢየሱስ ስም እሳት የማይመች ነገር ምቾት የማይሰጥ ነገር እርበሻን የሚፈጥር በጌታ በኢየሱስ ስም አፈረስን አፈረስን አፈረስን። ምድሪቷን በወሬ መፍታት የለመደ በዚህ በወሬ ጉልበት ያገኘ ቁጭ ብሎ ይሄንን በመስራት በኢየሱስ ክርስቶስ ስም
የብዙዎችን አስተሳሰብ ሽባ ያደረገ የምሁራንን አእምሮ የመታ ከዚህ የተነሳ መፈራራትን አድርጎ ለተሻለ ነገር ሰብሮ መውጣት እንዳይሆን እዛው አጠላልፎ ነገርን ሊያከሽፍ የወጣ እግዚአብሔር በውጭ ኃይል የሚታገዝ ሐሳብ እንዲጠለፍ አጀንዳ እንዲጠለፍ ንግግር እንዲጠለፍ ተመካክሮ ተያይዞ እግዚአብሔር ሆይ በስውር በኢየሱስ ክርስቶስ ስም ያሉ አካሄዶች ያለቁ የክፋት አጀንዳዎች ያለቁ የክፋት የአመጽ አጀንዳዎች ኢየሱስ እንጠራሃለን። ሰኔ 30 ላይ ቁመን ሐምሌን ቀደምን። መከናወን አይሁንለት፣ መስራት አይሁንለት። እኛ ከምንለው የኛ ዕውቀት ካልደረሰበት ተጠቦ ተዘልሎ የተቀመጠ ይሄንን ነገር እንዲህ በማድረግ በዚህ አቅጣጫ የተለፉ ልፋቶች የወጡ ገንዘቦችን የፈሰሱ ጉልበቶችን በዚህ የተሯሯጡ ዋጋ የከፈሉ ምሁራንን አንገት አስደፋለሁ ብሎ የመከረ ይመታ በሉ ወገኖቼ። አረ ይሄ ቀላል ነገር አይደለም። አረ በኢየሱስ ስም እግዚአብሔር ጣልቃ ይግባ፣ አምላካችን ጣልቃ ይግባ። ስንጠራው እየረዳን የገባ ጣልቃ ይግባ። ምክራቸው ይፍረስ፣ ንግግራቸው ይመሰቃቀል። ለአመጽ የሆኑ አካሄዶች ላይ ቁመናል። ለክፋት የሆኑ ደጆች ይዘጉ። እጅ ለእጅ የተያያዙ ይሄማ እያሉ እያፌዙ ያሉ በኢየሱስ ክርስቶስ ስም በሰማይ አምላክ በሰራዊቱ ጌታ በእግዚአብሔር የተቀደመ ይሁን። እርዳና ጌታ ሆይ እጆቻችንን በእውነት እየራራን እናነሳለን። እራራልን እንበለው፣ እርዳና እንበለው። ለዚህ ታናሽ መንጋ ኃይል ይሁን፣ አቅም ይሁን፣ ጉልበት ይሁን፣ መረዳት ይሁን። የልመናና የሞገስ መንፈስ ይፍሰስለት። ትናንትና አምጦ ብዙ ነገርን ያሻገረ አሁን ኃይል አልባ ሊያደርግ የመጣ መረዳትን የሚሸፍን ውሽንብር የሚያደርግ ዝም ብሎ ወደ ዳር የሚያስኬድ ወደ ጠለቀው ነገር እንዳንገባ በጌታ በኢየሱስ ክርስቶስ ስም ነገራትን ሁሉ ዲስኦርደር እያደረገ እየተሟገተ ያለ መንፈስ ይመታ፣ በኢየሱስ ስም ይመታ። በዚህ ወሳኝ ቀን አምላካችን አቁሞናልና እንደ በጎ ወታደር እንቆማለን። በፈረሰው ቅጥር ላይ እንቆማለን። አምላካችን በሰጠን እድል ላይ እንቆማለን። አባ ለአንተ ሰጠን፣ ለእጅ ሰጠን። ይህንን እንደ እንፋሎት እንደ እሳት እንደ ረመጥ አድርጎ ጠላት ላይ ይጠቀምበት። ከእጅ ላይ ጌታ ሆይ እንዳያስጥል በጌታ በኢየሱስ ስም ጣልቃ ግባልን ብለን በጠራንበት እንዲህ ደግሞ እንለምናለን። እግዚአብሔር ሆይ ይራራልና እራራልን። በሐምሌ ወር ጣልቃ ግባልን። ከየቦታው ተንቀሳቅሰው የሚመጡ ምሁራንን፣ ወጣቶችን፣ የውጭ ሀገር ዜጎችን እያንዳንዱን ነገር ተቆጣጠርልን። ቤታቸውን፣ ኑሯቸውን፣ ትዳራቸውን ትተው በዚህ አቅጣጫ ላይ የደከሙ ኮሚቴዎችን እግዚአብሔር በኢየሱስም ኮሚሽነሮችን እግዚአብሔር የዘላለም አምላክ የልፋታቸውን ዋጋ የምታሳይበት እንዲሆን አንተ ጣልቃ እንድትገባ ልዑል እግዚአብሔር ሆይ በኢየሱስ ስም ምህረትን እንድታደርግልን። በዚህ አቅጣጫ በጦርነት አይተናል፣ በጥል አይተናል፣ እግዚአብሔር ተያይዞ በመውደቅ አይተናል። ቁጭ ብሎ በመምከር ደግሞ መሻገርን እንታረግልን። ይህንን መንገድ እንድትጠቀም በዚህ ጣልቃ እንድትገባ ምድሬ እንድትስቅ ትውልድ እንዲስቅ የሆነ አንድ እንቆቅልሽ እንዲፈታ ይፈታ። ምድሪቱን በአዙሪቱ ውስጥ የከተተ አንድ ቋጠሮ ይፈታ። አንድ እንቆቅልሽ ይፈታ። አንድ ነገር ጌታ ሆይ ስሩ ተፈልፍሎ ይገኝ፣ ምንጩ ይገኝ። እግዚአብሔር ሆይ ምንጩ ይገኝ። በኢየሱስም ጣልቃ ግባ። የብዙሃን ጌታ ሆይ
ንግግርና ምክክር በጌታ በኢየሱስ ስም በሰው መካከል ብርሃን እንደሚበራ እንዲህ እግዚአብሔር ሆይ ይሄ ነው እንደ እያለ ዕውቀት እየተገለጠ አእምሮ እየሰፋ ጠማማነት እየተመታ ለዘመናት የተዘራውን ክርዳድ እየተነቀለ ይሄ ነው እንደ ያላጣጋጋን ይሄ ነው እንደ ያላስተቃቀፈን ይሄ ነው አብሮ እንዳንሰራ ያደረገው የሚል ብርሃን እንዲበራ ከሰው ላይ የተቀመጠ እግዚአብሔር የዘላለም አምላክ የአመጽ የጨለማ ቅርፊት ሁሉ እንዲወድቅ አንተ ጣልቃ እንድትገባ ላንተ አሳልፈን ሰጠን። ሐምሌን ላንተ ሰጠን። በኢየሱስም ነሐሴን ላንተ ሰጠን። በእነዚህ ጊዜያቶች ሁሉ ጌታ ሆይ አክራሪነትን ፖለቲካን ትንታኔን እግዚአብሔር የዘላለም አምላክ በአመራር በብዙ አቅጣጫ ልምድ አለኝ በዚህ ካየሁት በዛ ካየሁት እያሉ ነገር እየመሰሱ እያወጡ ህብረተሰቡን ግራ የሚያጋቡ ማህበረሰቡን ጌታው የሚበጠብጡ የትኛውም ነገሮች ግን ፖዝ አረግናቸው። በኢየሱስም ይቆሙ። መንቀሳቀስ እንዳይችሉ የሰራዊት ጌታ እግዚአብሔር አሰርናቸው። አባ እንዲህ ያልኩ እኮ አንተ የተመረጠው ህዝቤ ያልፍ ዘንድ እነሆ ነገስታትን አቅም ያላቸውን አለማሳለፍ የሚችሉ ብርታተኞችን ኃያላኖችን አልክ እንደ ድንጋይ ዝም አሰኛለሁ አልክ። እግዚአብሔር ሆይ ይሄ ለኛ ለምድራችን ለትውልዳችን ወሳኝ ነውና ዝም አሰኝልን። ክፉን ዝም አሰኝልን። የአመፅን ክንድ ዝም አሰኝልን። ጌታው በዚህም በዛም ጎትተው ከዚህኛው አደራረግ ስበው ሊያወጡ ያሉ ይህን አጀንዳ ሊያከሽፉ እግዚአብሔር ሆይ በኢየሱስ ስም በስውር ነገር ጨራርሰው ቁጭ ያሉ እንደ ድንጋይ ዝም ይበሉ። ምንም ማድረግ አይቻሉ። በዚህ ውስጥ ግን ህዝብ እንዳለፈ ምድሬ ትለፍ፣ ለፎይታ ትለፍ፣ ለመቆም ትለፍ፣ ለስልጣኔ ትለፍ፣ በልማቶቹ ሐሴት እያረገች ደስታና ተድላ ሊሆንላት ትለፍ። በመረጠቻቸው መሪዎች ተዘልላ ልትመራ በኢየሱስም ምድሬ ትለፍ፣ ትውልዱ ይለፍ። ይህንን ጌታ ሆይ እያንዳንዱን ነገር ላንተ አሳልፈን ሰጠን። ነገም ከነገ ወዲያም ቀጥሎም ባለን ጊዜ ሁሉ እግዚአብሔር የዘላለም አምላክ በጨመረ መንፈስ ዕውቀትን እየጨመርክ በመንፈሳዊ መገለጦች በኢየሱስ ስም እኛ በዚህ ሆነን ማን ነው ይሄን ያደረገ ሲባል አንድ በኤልያስ ላይ እጅ አስታጣቢ የነበረው ኤልሳ ነው። በዶታይን ተቀምጦ በዚህ የሚመከረውን እዛ ሆኖ እያፈረሰ እንደተባለ ይሄንን ታናሽ መንጋ ድብቅ ጦር አድርገህ ተጠቀምበት። የጠላትን ተልእኮ ለማፍረስ ተጠቀምበት። በገባን ባልገባን መንገድ ሁሉ መንፈስ ቅዱስ እንደ እግዚአብሔር ፍቃድ ይማልድ። ይኸው በኢየሱስም ላንተ አሳልፈን ሰጠን። ሰኔን ላንተ ሐምሌን ላንተ አሳልፈን ሰጠን። እጆች በመልካም ይወዛወዙ። የፈራነው አይውረሰን። የዝናቡን አወራረድ የክረምቱን አካሄድ ሁሉ ጌታ ሆይ በጌታ በኢየሱስ ስም ሰፍረህ እንድትሰጠን የምድሪቱ ወንዞች በሚሸከሙበት የምድሪቱ ባህሮች በሚሸከሙበት የምድሪቱ ተራራዎች በሚሸከሙበት እግዚአብሔር የዘላለም አምላክ ገበሬው የዘራው ዘር ጌታ ሆይ እርሻው በሚሸከምበት እየራራ አሳልፈህ እንድትሰጠን ለመንህ። በዚህ ዝናብ ውስጥ የተነገሩ ነገሮች ከእውቀት አቅጣጫ አለ። አንተ ግን ራርተህ በኢየሱስ ክርስቶስ ስም ጣልቃ እንድትገባልን ለመንህ። ጌታ ሆይ ስምህ ይባረክ። በዚህ ክረምቱ ውስጥ እግዚአብሔር በየቤቶቻችን ያሉ ህፃናት፣ ታዳጊ ቲኔጀሮች፣ ወጣቶች ጌታ ሆይ ደግሞ በኢየሱስ ስም ሰፈር በመዋል እጆቻቸው ላይ ባለው ነገር ጥፋትን እየተለማመዱ ክፉ ልምምድን በጓደኞቻቸው እየተለማመዱ እግዚአብሔር የዘላለም አምላክ ለከንቱነት እንዳያድጉ ክፋትን እየተማሩ አመፅን እያደረጉ ለክፉ የአመፅ ጦር መሳሪያ ሆኖ ላይቀመጡ ቤተክርስቲያን አሁን ጌታ ሆይ በኢየሱስም አጀንዳን እንድትቀርጽ ልጆቿን ሰብስባ በየእድሜ ደረጃ የምታስተምርበትን ተልእኮ እንድትሰጣት ለዚህ የተመደቡ አገልጋዮች ባለራዕይ
ልጆች ከጓዳ ወጥተው በህብረት አንድ ላይ እግዚአብሔርን ወደሚያመልኩበት ወደሚማሩበት ወደሚታጠቁበት እግዚአብሔር በኢየሱስ ስም አደራረጉ ውስጥ እንዲሄዱ የትኛውም ወጣት በሰፈር በጨለማው አሰራር ድርጊት ውስጥ ላይ ይገኝ ቲኔጀሮች አምሯቸው ላይ በላሽ ታዳጊዎች በእግዚአብሔር ቃል እንዲኮተኮቱ ለመንህ ይሄ 2 ወር ለልጆቻችን የበረከት ወር ይሁን በኢየሱስ ስም ለመንህ ለወላጆች ጥበብን ስጥ ለታዳጊዎች ጥበብን ስጥ ለታላላቅ ጌታ እህትና ወንድሞች ታናናሾቻቸውን ይዘው ወደ ተሻለ ነገር እግዚአብሔር የሚጓዙበት አያያዝና ጥበብን አድርግ ቤተ ክርስቲያንም ለዚህ በኢየሱስ ክርስቶስ ስም ታጥቃ እንድትነሳ እንድትረዳት ጌታ ሆይ ልጆቿን እንድታስመልጥ ተተኪዎቿን እንድታሳድግ እድል አድርገህ እንድትሰጥ ጸለይን ተርፎ ያለው ጊዜ ሁሉ ላንተ ክብር ይሁን ይህን ሁሉ ጸሎት በጌታ በኢየሱስ ክርስቶስ ስም ጸለይ አሜን ለጌታ ክብር እንሰጣለን